ሰላም እንዴት ናችሁ? ሚሴለን ነኝ። ዛሬ ሌላ ታሪክ በሰዓቱ የሶስተኛ ክፍል ተማሪዎች ሆምሩም መምህር ሆኜ እየሰራው ነበርና ከተማሪዎቼ ውስጥ አንዷ ሴት ልጄ ከዝን አለቻት። ሌላ ሴክሽን ሶስተኛ ክፍል ሆና ሌላ ሴክሽን ዘን መስከረም ጀምሮ ሲመጡ አብረው ይመጣሉ፣ ሲሄዱ አብረው ይሄዳሉ። አንድ መኪና ይሄ የግል ሰርቪስ እንደሚባል የቤት መኪና ጧት አብሮ ያመጣቸዋል፣ ሲሄዱ አብሮ ይመልሳቸዋል። ስለዚህ ልጆቹ በቁርስ ሰዓትም ሲወጡ ይገናኛሉ፣ በምሳ ሰዓትም ሲወጡ ይገናኛሉ። የኔዋ ካልሄደች ያቺ ትመጣለች፣ ያቺ ካልሄደች ደግሞ እችኛዋ ትመጣለች። ዘንድ በእንደዚህ አይነት መንገድ ነውና የለመድነው። ኢቨን ኢፍ ያቺ ልጅ እችን ከዝኗን እየፈለገች እኔ ጋር ስትመጣ ጀስት እኔን ልክ እንደሚሷ ተግባብተናል። እና እኔም ካልመጣች ጠይቃለሁ። ለቁርስ የኔዋ ከሄደች ለምሳ ያችኛዋ ትመጣለች፣ ለቁርስ ደግሞ ያችኛዋ ከመጣች ለምሳ የኔዋ ትሄዳለች። ስለዚህ በዚህ አይነት መንገድ ጀስት እንደ እህትማማች ናቸውና ብዙ ጊዜ እንደዛ ለምደን ቆይተናልና የሆነ ሰዓት ድንገት ያቺ መምጣት አቆመች፣ እቺም አትሄድም። እቺ ምን አደረገች? እዚሁ ጓደኞች ለመፍጠር እየሞከረች ነው። ማለት በፊትም ስሙዝ ነው፣ በጣም አሪፍ ነው ግንኙነቷ። ግን እክልት ጋር ደርሼ ልምጣ ምናምን ስትላቸው ብላ ነው ብን ብላ ሄዳ እሷ ጋር ከዛ አብረው ተያይዘው ነገር ይመጡ የነበረውና ያ ነገር ድንገት ተቋረጠና ከነዚህ ጋር አብራ ማሳለፍ ምናምን ጀመረችና ዘን አንድ ቀን ሁለት ቀን ምናምን የለም ጭንቅላታችሁ ላይ ክሊክ የሚያደርግ ልክ እንደዛ ትዝ ሲለኝ ነይ እስኪ ማማ ነይ ክሊት ነው ያልኳትና እክልትስ ምናምን ክፍሏ ነች አለች። ጠፋች ሰሞኑን እኔ እኮ ቀርታ ነው አሟት ነው ወይ ምናምን ያለች ክፍሏ ነች ምናምን ብላ ቶሎ ብላ ከኔ ጋር ወሬ ላለመቀጠል ነገር ሄደች ማለት ነው። ዘና አንድ ጊዜ ጠይቄያታለሁ። ትንሽ ጠበቁ። እውነት ኖቲስ አላረኩም ማለት እንትን አላረኩም። ሲሪየስ የሆነ ጉዳይ እንደነበር አልገባኝም ነበርና ከዛ አሁንም ተደገመ ነገር። አይ ይሄ ሲሪየስ ነው ማለት ነው እንዴት ግቢ ውስጥ እያለች ኢቭን እኔ ራሱ ሚስ አረኳት ማለት ነውና እስኪ ነይ ድጋሚ ጠራዋትና ነይ እንትናን ጥሪያት እንጂ ነይ ነው በውጪ የተገናኛችሁ እኔ ሰላም ሳትለኝ እየሄደች ነው። ቆይ አለቃትም ቆይ ምናምን ነገር አልኳት ማለት ነው። አይ አይደለም ሚስ እኔ ጋርም አትገናኝም፣ እኔ ጋር ማትመጣም እኔም እሷ ጋር አልሄድም። ወይ ምን ተፈጠረ አልኳት። በቃ ምናምን ነው በቃ ብሎ ቀልዳለ እንዴ። እኔ ያው ከዝን ሲስተርስ ናቸው ብዬ ነው ማስበውና ደሞም ናቸው ከዝን ናቸው፣ ልክ እንደ እህት ናቸው። እንትናቸው በደንብ እድሜያቸው እኩያ ነው ምናምን ብዙ ነገራቸው በደንብ ነው ማች የሚያደርገውና እና ታዲያ እንዴት ሰው ከቱ ጋር አብሮ አይገናኝም? አብራችሁ አትሄዱ? አብረን እንሄዳለን ግን አንገናኝም እንዴ ማን አንነጋገርም? አረ አንድ ሰርቪስ አንድ መኪና ውስጥ ቁጭ ብለው ሳይነጋገሩ ነው የሚሄዱት። በኢየሱስ አረ ምን ተፈጠረ? ነይ ጨምላቃ ምናምን ብዬ ኮስተር አልኩ ማለት ነው። ነይ ወደዚህ እንዴ ተጣልተው ነው ላስታርቅ ነው በእኔ ቤት ማለት ነው። ከዛ አዎ በቃ አላናግራትም እሷም አታናግረኝም። እና በአንድ መኪና ይሄ ወር እስከሚያልቅ ድረስ በአንድ መኪና እንሄዳለን። ልክ ወሩ ሲያልቅ እኔም የራሴን ሰርቪስ ይዛለሁ፣ እሷም የራሷን ሰርቪስ ትይዛለች። ያው ቅድሚያ ክፍያ አይደለ የግል ሰርቪስም ይሁን የመንግስትም ማነው የትምህርት ቤትም። ከዛ ኧረ በስመ አብ ይሄ ነገር ከበድ ብሏል ማለት ነው ብዬ እሺ ነይ ቆይ በቃ እናወራለን ምናምን ብያት የሚመቸኝን ሁኔታ አመቻቸውና ነይ ንገሪኝ ምን ተፈጥሮ ነው አልኳት። ምንም በቃ መነጋገር የለብንም እንዳትነካኩ ተብለናል። ማን ያለው? የኔ ማሚ አለች። እንዴ እንዳትነካኩ ማለት እንዳትነጋገሩ ማለት ምን አገባችሁ? ተጣልታችሁ ነው ሁለታችሁ? አልተጣላንም። ማሚና የሷ ማሚ ተጣልተው። በኢየሱስ ክርስቶስ ይሄ ምን ማለት ነው? የሷ ማሚና ያንቺ ማሚ ስለተጣሉ እናንተ እንዳትነጋገሩ አላችሁ? እስኪ ማይልኝ አልኳት። ማለች የታቦት ስም ጠርታ ማለት ነው። እንዴ በስመ አብ ወወልድ ወመንፈስ ቅዱስ ያንቺ ማሚ እንደዚህ አለች። ከሷ ጋር ከተነጋገርሽ ከኔ እገልሻለሁ ብላኝ አለቀሽም ብላኛለች። ኧረ በኢየሱስ ክርስቶስ ለምንድን ነው ምናምን ምክንያቱም ነገር እነሱ ምንድናቸው በቃ ከዝናቸው ግን የአንዷ እናት ለአንዷ አባት እህትና ወንድም ከዛ ሚስትና ባል አሉ አይደለ? ጀስ ወንድምና እህት ከዛ ከነተዳር አጋራቸው አንድ ሰፈር ነው የሚኖሩት ነገርና ከዛ ሁለቱ ሴቶች ተጣልተዋል። ሁለቱ ሴቶች ስለተጣሉ ከዛ በኋላችኛው እሷ የምትባል ሰው እንዳታገኝ እንደውም እናቷን መንገድ ላይ ካገኘኋት በመኪና ገጭቼ እገላታለሁ ብላኛለች። በኢየሱስ ክርስቶስ አታምኑኝም። ልክ ይሄ ያው እኔ የኔን ፊሊንግ ታውቃላችሁ። እኔ ከተማሪዎቼ ጋር የራሴ ልጆች ቢሆኑ ነው በቃ ማለት የኔ ልጅ እንደዛ ቢለኝ ምን እንደሚሰማኝ ነው ውርር ነው ያደረገኝ። እንዴ ለምንድን ነው አናዳት ምን ተፈጥሮ ነው? እሺ ታሪኩን አስረጅኝ ስላት ይሄ የለም የሴቶች ዝም ብሎ እንትን ወሬ ይሄ በቃ ከዛ እንትን ተፈጥሮ በዚህ ወጥቶ በዚህ ወርዶ ምናምን የዚህ ጊዜ ይቅርታ አድርጋላት ነበር። ማማዬ አንድ ነገር ልንገርሽ አልኳት። አንቺና እሷ የትም ብትሄዱ ሰማይ ቦታ እና ምድር ቦታቸውን ቢቀያየሩ ያጎትሽ ልጅ መሆኑ አይቀርም፣ ያክስቷ ልጅ መሆንሽን አይቀርም። የፈለገ ነገር ቢሆን አልኳት። ከዝን ማለት ደግሞ just like sisters ናቸው። እናንተ ደግሞ በጣም ጨዋ ጎበዞች፣ እግዚአብሔርን የምትፈሩ ሰንበት የምትማሩ ማለት
ነገር አወራሁ ማለት ነው። በጣም ብዙ ነገር አለ። እኔ ሳወራ እግዚአብሔር ምስክሬ ልጅቷ እንባ አይኗ ላይ ግጥም። ስለዚህ እሷ ምንድነው ማለት ነው ተጽዕኖ ውስጥ ስለወደቀች ነው፣ ፈልጋ አይደለም ማለት ልጅቷን ትወዳታለች፣ በደንብ ተለማምዷል። ኢማጂን እናንተ እንኳን ስራ ቦታ ላይ ሁል ጊዜ እየገባችሁ በር ላይ ወይ የሆነ ቦታ ወይ አብሯችሁ የሚሰራን ሰው አንድ ቀን ሲቀር አንድ ቀን አይደለም የዛኔ ያህል ቀን ይቀርና አንድ ቀን ካጠገባችሁ ታውቁ ምን ሆነ ነው ብላችሁ ቼክ ታደርጋላችሁ። የሰው ልጅ በተፈጥሮ ለማዳ እንስሳ እንኳን ከስጋ ዘመዱ ጋር ይቅርና እና በቃ ልጅቷ ታዘብኝ በደንብ ነገርኳት። ያችኛዋንም ጠራው በደንብ መከርኳትና ለኔዋ ተማሪና ትደወልኩለት። እግዚአብሔርን መሳሳት እስከሚደርስ አልታገስኩም ማለት ነው። እዛ ለምንድን ነው የከሊትና የከሊት አብረው እንዳይሆኑ የከለከልሽው አለች አልኳት ማለት ነው። እንደምሲ አንቺም ነገርሽ ኖ ማንንም አልነገረኝም። እኔ ኖቲስ አድርጌ ነው። ዛሬ 4ኛ ቀናቸው ነው። እሷም እዚህ ክፍል ከመጣች እችኛዋም ወደዛ ሄደች። ስለዚህ አይደለም 4 ቀን ለቁርስና ለቁርስ ተገናኝተው እስከ ምሳ ማያስችላቸው ልጆች 4 ቀን በሙሉ ካልተገናኙ ዜሪ ሰምቲንግ ብዬ የከሊትን ያንቺን ልጅ በደንብ አድርጌ አስጨነቅኳት። ሳስጨንቃት አይ ማሚና የሷ ማሚ ስለተጣሉ እንዳትገናኙ ተብለናል አለች። ይሄ ትክክል ነው ወይ? አሁን አንቺ ለልጅሽ ምንድነው ማስተላለፍ የፈለግሽው መልእክት አልኳት። ጸብ ነው? ጥላቻ ነው? ቂም ነው? በቀል ነው? ምንድነው የፈለግሽው? ልጅሽ ነገ ምን አይነት ልጅ እንድትሆንልሽ ነው ሐሳብሽ? በቃ የራሷን አመለካከት ግን ትክክል አይደለሽ። በቃ ይሄ ትክክል አይደለም። አንቺና ሴትዮዋ በፈለጋችሁት መንገድ ችግራችሁን ፍቱ። እችን ልጅ ግን ይቅርታ አባብያለሁ። ነገ ሲመጡ ተኮራርፈው ከመጡ እኔ ቤትሽ እመጣለሁ። ፍቀጅልኝም አትፍቀጅልኝም አልኳት። አንቺ ቤት አላስገባም ብትይኝ እዛችኛዋ ቤት ሄዳለሁ። ከዛ በኋላ ወንዶቹን ቁጭ አድርገን ነው የምንነጋገረው እንጂ ልጆቼ ላይ የጥላቻ የቂምና የኩርፊያ መንፈስ ዘርተሽ እንዲሁ አልተውሽ። ይሄ አመት እኔ ተረክቤሻለሁ ፈርሜ ልጅ አልኳት። ልጅሽን ፈርሜ ተረክቤሻለሁ፣ ሰኔ ላይ ነው የምትረከብኝ። እስከዛ ድረስ የጤንነቷ፣ የአመጋገቧ፣ የስነ ምግባሯ፣ የአካዳሚኳ ኃላፊነት አለብኝ። ካንቺ ያመለጠ ነገር ከኔ ያለፈ ነገር አንቺ አብረን ልንሰራ ነው። እኔ ይሄ ነው ለፕሮፌሽናል ቃል እጄን አንስቼ ቃል የገባሁት ልጆቻችሁን እንደ ልጄ ልከታተል ነው። ስለዚህ የኔ ልጅ ላይ እንዲሆን የማልፈልገው ነገር አንቺ ልጅ ላይ አላደርግም። እናንተ ጥፋታችሁ ተስማማንና ልጆቹን አስታረቅኩኝ እንዲስማሙ አደረኩ። ግን እዚህ ጋር ለወላጆች ማለት የምፈልገው እናንተ ሐሳባችሁ ልጆቻችሁን እስኪ ሁላችሁም ልጆቻችሁን ነገ ሲያድጉ እንዲሆኑላችሁ የምትፈልጉት ነገር አለ። ግን በእርግጠኝነት ገዳይ እንዲሆኑ አትፈልጉም። ቂመኛ እንዲሆኑ አትፈልጉም። ተጣይ እንዲሆኑ አትፈልጉም። በስራቸው ሰክሰስፉል ያልሆኑ ልጆች እንዲሆኑ አትፈልጉም። ልጆችን ደግሞ ከግባቸው ወደኋላ ከሚያስቀራቸው ነገር አንዱ የክፋት አመለካከት ጭንቅላት ላይ መሙላት ነው። እመኑኝ ማንንም ምንም ብታረጉ እነዛ ልጆች እኮ ከፍ ሲሉ ስፔሻሊ በእውነት ነው የምነግራችሁ፣ ይሄ ከዝን ምናምን የሚባሉ ልጆች እንዳንተ ሰማይና ምድርን አቃይራችሁ ታሪክ ፈጥራችሁ ብትነግሯቸው ልጆቹ በራሳቸው ጊዜ አንደርስታንድ ማድረግ ሲጀምሩ ትንሽ እይታቸው ሊንሻፈፍ ይችል ይሆናል። አንድ ሰው ግን ጋይድ ካደረጋቸው በአንዱ በኩል አሁን ሁለቱም እናቶች ኔጌቲቭ ሆነው ነው እንጂ አንዷ እናት ፖዚቲቭ ብትሆን ኖሮ እነዛ ልጆች በሰላም ይጨርሱት ነበር። እንዲሁ ልፉ ሲላችሁ ተገመቱ ሲላችሁ ልጆቻችሁን ነገ ሲያድጉ ይታዘቧችኋል። ባይዘወይ ያቺ ልጅ እኮ ያቺን ከዝኗን አጥታ እንዴት እንደደበራት እሷ ታውቃለች፣ እንዴት እንደተሰማት እሷ ታውቃለች። ግን ስህተቱ የማን ነው? እናቷን ፊት ለፊት ባገኛት በመኪና ገጭቼ በገላት ደስ ይለኛል። እንደዚህ ተብላ ያደገች ልጅ ነገ ሰውን ብትገድል ይገርመናል እንዴ? ልንሳቀቅ ነው? ነገ ሰውን በሆነ ነገር አንድ ነገር አድርጋ እስር ቤት ብትገባ ልትጸጸቻለሽ አልኳት። እንዴ ነው የጠየቅኳት፣ እሷ ነው የጠየቅኳት ነው እናንተም ጠይቃችሁ። ልጅሽ ነገ አንድ ወንጀል ሰራች ብትባይ ብትሰሚ ትናደጃለሽ? እሷ ላይ ትበሳጭባታለሽ? ሞራሉ የለሽም። ሁላችሁም ወላጆች ስሙኝ፣ በስነ ስርዓት እንድትሰሙኝ። ልጆቻችሁ ፊት የምታወሩትን ወሬ፣ የምታደርጉትን ድርጊት፣ እንቅስቃሴያችሁን፣ አለባበሳችሁን፣ አመጋገባችሁን ከሌላ ሰው ጋር ኮሚኒኬት ብታደርጉበትን ወይ በሙሉ ልጆቻችሁ ከሚነገራቸው ይልቅ የሚያዩትን ነው የሚወስዱት። እኔ ጋር የሚውሉት ደግሞ ባይቻንስ ልጆቼ ከ8 ዓመት ወይ ከ7 ዓመት 7 8 9 10 ዓመት ድረስ ያሉ ልጆች ናቸው። ዋን አፕ ቱ ፎር ላይ ስለሆንኩ ማለት ነው። ያኔ ደግሞ ጭንቅላታቸው ቢውልድ የሚደረገው በተግባር ነው። ወገን ልጆቻችሁ ልጆቼ ናቸው ስል እኔ ልጅ ላይ እንዲደረግ የማልፈልገውን ነገር እናንተ ልጅ ላይ አይቼ ዝም ማለት አልችልም። ዳስ ዋይ እኔ እያንዳንዷን ነገር ኖቲስ እያደረኩ እየነቀስኩ ከእናንተ ጋር ማውራ። ስለዚህ ቴክ ኬር። እነዚህ ልጆች ነገ ያድጋሉ። ሲገናኙ እናንተን ያሟቸዋል። እመኑኝ፣ ያኔ ነው አፋችሁን የምትይዙት። ኤኒዌይስ ወዳችኋል።